ሰላም ወደ ቻናላችን ቤተሰቦች እንደምን ቆያችሁ እንደሚታወቀው የኢትዮጵያን የመዝናኛ የቴሌቪዥን ዘርፍ ለረጅም ዓመታት ከላይ ሆኖ በመምራት የቆየው ኢቢኤስ ቴሌቪዥን እንደሆነ ሁላችንም የምናውቀው ጉዳይ ነው። ቀደም ሲል በአገራችን ከኢትዮጵያ ቴሌቪዥን ውጭ ሌላ ይሄ ነው የሚባል የሚዲያ አማራጭ በሌለበት ወቅት ኢቢኤስ በተለይም ትኩረቱን መዝናኛው ላይ በማድረግ አሜሪካና ኢትዮጵያ መቀመጫውን አድርጎ እንዳሁኑ የቴሌቪዥን ጣቢያዎች እንዳሸን ባልፈሉበት በዚያን ወቅት ለተመልካቹ አማራጭ በመሆን ትልቅን ተወዳጅነት በማግኘት እየመራ መቆየቱ ይታወሳል። አሁን ግን ኢቢኤስ ቴሌቪዥን የመጣበት ተቀናቃኝ ቀላል አይመስልም። በቅርቡ ኢንዱስትሪውን በመቀላቀል አባይ ቴሌቪዥን በኢቢኤስ ተይዞ የቆየውን የበላይነት እየተቆጣጠረው ይመስላል። ወደ ቤተሰቦቻችን እኛም በዛሬው ቪዲዮአችን ለአባይ ቴሌቪዥን ደውሎ ከማውራት ጀምሮ በርካታ የመረጃ ምንጮችን በመጠቀም መረጃዎችን በመሰብሰብ ይህን አባይ ቴሌቪዥንን የተመለከተ አስገራሚ ቪዲዮ ይዘንላችሁ መጥተናል። በእኛ በኩል የምናደርገው አንደኛ ነው። አሁን እየሰራንበት ካለው ስራ አንጻር ወደፊት እናገዳቸው ቅድም እንዳልኩት ኮምፒውተር እናደርግ ደግሞ ሎካል ሳይሆን በአፍሪካ ደረጃ ከአባይ ቴሌቪዥን ጋር ባደረግነው የስልክ ምልልስ ቅጂ ላይ እንደሰማችሁት አባይ ቴሌቪዥን አሁን ላይ ኢቢኤስን ጨምሮ ሌሎች ሚዲያዎችን በመብለጥ የኢትዮጵያ አንደኛው ሚዲያ እንደሆነ በማሰብ አሁን ላይ ትኩረቱን በአፍሪካ ደረጃ መፎካከር ላይ እያደረገ እንደሆነ ከሚዲያው ልንረዳ ችለናል። በአንድ ወቅት ለሰራተኞቹ ደሞዝ መክፈል ሲቸገር የነበረው አባይ ቴሌቪዥን አሁን ላይ እንዴት ይህን የስኬት ጉዞ ሊጀምር በቃ የሚለውን እና ከዚህ ስኬት ጀርባ ያሉት የቀድሞ የኢሳት ቴሌቪዥን መስራችና የግንቦት 7 አባል የነበሩት የጣቢያው ባለቤትና ስራ አስኪያጅ ሀገር ወዳዱ አቶ ግሩም ይልማ ማን ናቸው የሚለውን በቪዲዮአችን ይዘናል። በተጨማሪም ከኢቢኤስ ጋር የገቡበት ፉክክር ጤናማ ነው ወይስ በሁለቱ ሚዲያዎች መሃል ቁርሾ እየተፈጠረ ነው በሚለው የራሳችንን ምልከታና የአባይ ቴሌቪዥንን ምላሽ የምናስደምጣችሁ ይሆናል። አባይ ቴሌቪዥን እንደሚባለው የኢቢኤስ ሰራተኞችን በጥቅም እየደለለና በርካታ ገንዘቦችን እያቀረበ ወይስ ሰራተኞቹ አባይን መርጠው እየመጡ? ይህም ሌላኛው ለአባይ ቴሌቪዥን አቅርበን ምላሽ ያገኝንበት ጥያቄ ነው። በተጨማሪም ከሰሞኑ የመቅደስ ደበሳይ ጉዳይ ጀምሮ ኮሜዲያን አሌክስ ከአባይ ቴሌቪዥን የተባረረበት እውነተኛ ምክንያት ኢቢኤስ ላይ መቅረቡ ነው የሚለውን እንዲሁም በአባይ ቲቪ ተጀምረውና ይጀምራሉ ተብለው የውሃ ሽታ ሆነው ከቀሩት የሜላት ነብዩና የተወዳጇ ድምጻዊት ኩኩ ሰብስቤ ፕሮግራም ጀምሮ ያለመሳካታቸው ምክንያት ምንድነው የሚለውን አጣርተን ይዘናል። ውድ ቤተሰቦቻችን ከራኬብ አለማየሁ ያልተሳካ ፕሮግራም ጀርማ ያለውን ሚስጥር ጨምሮ ሌሎች በርካታ ነገሮችን በቪዲዮአችን ይዘናል። ቪዲዮን እስከ መጨረሻው በመከታተል ከአባይ ቴሌቪዥን ያገኘናቸውን አስገራሚ መረጃዎች ያደምጡ ዘንድ ግብዣችን ነው። ቪዲዮን ላይክ እና ሼር እንዲሁም ለቻናላችን እንግዳ የሆናችሁ ሰብስክራይብ በማድረግ ቤተሰቡን እያለን በቀጥታ ወደ ዝርዝር ጉዳዩ እንውሰዳችሁ። አሁን ስኬታማ እየሆነ የመጣው አባይ ቴሌቪዥን የቴሌቪዥን ጣቢያ ሆኖ ስርጭቱን ከጀመረ ከ4 ዓመት ያልበለጠ ጊዜ ቢሆነው የሚዲያ ጉዞውን ግን የጀመረውና አሁን ወዳለበት ቁመና የመጣው ብዙዎች እንደሚያስቡት በእነዚህ ጥቂት ጊዜያት አይደለም። አባይ የሚዲያውን ዓለም ከተቀላቀለ 20 ዓመታትን ሊያስቆጥር በጣም ጥቂት ጊዜያት ብቻ እንደቀሩት ሰምተን ለጣቢያው ትክክለኛነቱን ለማረጋገጥ ባቀረብነው ጥያቄ እንዲህ የሚል ምላሽ ተሰጥቶናል። ላይ የገነባናቸው ነው ደግሞ እነሱ እንደነበር ማወቅ ይችላል። ዩቲዩብን የጀመረበት ታይም ረጅም ጊዜ እንደሆነ አውቃለሁ። በፈረንጆች 2007 አካባቢ ነበረ የጀመረው የነበረው ማለት ነው። በስልክ ምልልሱ ላይ እንደሰማችሁት አባይ የዩቲዩብ ቻናል በመሆን ጉዞውን የጀመረው በፈረንጆቹ አቆጣጠር 2007 ላይ ነበር። ይህም ማለት በእኛ አቆጣጠር 1999 ዓመተ ምህረት ላይ እንደሆነ ያመለክታል። ለረጅም ዓመታትም ትኩረቱን ፖለቲካዊ ጉዳዮች ላይ በማድረግ አባይ ሚዲያ በሚል መጠሪያ ሲንቀሳቀስ የነበረ ሚዲያም ነው። ውድ ቤተሰቦቻችን ይህ አባይ ሚዲያ የተሰኘው ቻናል የተመሰረተው በፖለቲካ ጉዳዮች ላይ ትኩረቱን በማድረግ የሚታወቀው ኢሳት ቴሌቪዥን መስራች በሆኑትና የግንቦት 7 አባል በመሆን ፖለቲካው ላይ ንቁ ተሳትፎ ያደረጉ በነበሩ አቶ ግሩም ይልማ ነው። አቶ ግሩም ለረጅም ዓመታት ከልጅነታቸው ጀምሮ ኑሯቸውን እንግሊዝ ሀገር ቢያደርጉም ሀገራቸውን ችላ ብሎ የሚያውቁ ሰው ነበሩ። የሞቀ ቤታቸውን በመተው ከነ አቶ አንዳርጋቸው ጽጌ ጋር ኤርትራ በረሃ ድረስ በመሄድ ትክክል አይደለም ብሎ ያመኑበትን ስርዓት ለመቃወም ያልሰነፉም ሰው ናቸው። ውድ ቤተሰቦቻችን በዚህ አጋጣሚ ከጣቢያው አንዳንድ መረጃዎችን ፈልገን ስንጠይቃቸው ለሰጡት በጎ ምላሽ አቶ ግሩምን ከልብ ልናመሰግን እንወዳለን። እንግዲህ ይህ የአሁኑ የአባይ ቴሌቪዥን ስኬት ከመሬት ተነስተው በ3 ዓመታት ውስጥ ብቻ ያገኙት ሳይሆን በበርካታ ውጣ ውረዶች ውስጥ አልፈው ያገኙትና ረጅም ዘመናትን የመትጋት ውጤት እንደሆነ ከዚህ መረዳት ይቻላል። ከዚህ በመቀጠል ነበር አቶ ግሩም የእንግሊዝ ሀገር ኑሯቸውን በመተው ወደ ሀገራቸው በመምጣት ዩቲዩብ ላይ ብቻ የነበረው ሚዲያ ወደ ቴሌቪዥን ጣቢያነት ሊያሳድጉ ጥረታቸውን የጀመሩት። በኋላም ያሰቡት ተሳክቶላቸው ቀደም ሲል መገናኛ አካባቢ በነበረች ትንሽዬ ስቱዲዮ በኋላም መስቀል ፍላወር አካባቢ በነበረው መካከለኛ ስቱዲዮ ውስጥ ይሰሩ ከነበሩበት በመውጣት አሁን ወደሚገኙበትና ወደ ተደራጀው
ገርጂ ኢምፔሪያል አካባቢ አልፎስ ፕላዛ 7ኛው ወለል ላይ ወደሚገኙበት ስቱዲዮ በመዘዋወር የቴሌቪዥን ጣቢያ በመሆን ጉዟቸውን የጀመሩት። ምንም እንኳን አሁን ላይ ህንፃ ላይ ተከራይተው እየሰሩ ቢገኙ አባይ ቲቪዎች ግን በማርኬቲንግ ማናጀራቸው ዮርዳኖስ ስለሺ በኩል ጉዟችን እዚህ ላይ አያበቃም፣ በአፍሪካ ደረጃ ተወዳዳሪ የሆነ የራሳችን ስቱዲዮ መገንባት ነው እቅዳችን ሲሉ ነግረውናል። ያን ስቱዲዮችን ግን ስንገነባ አላማው የሚሆነው ሎካል ካሉት ቲቪ ስቴሽኖች ጋር አይደለም። አፍሪካ ሀገሮች ካሉት ከቲቪ ስቴሽኖች ጋር ቻሌንጅ ሊያደርግ የሚችል የቲቪ ስቴሽን ገንብተን እንቅስቃሴ ለመጀመር የምናቅደው ማለት ነው። ውድ ቤተሰቦቻችን ስለ አባይ ቴሌቪዥን አጀማመር ይህን ያህል ካልናችሁ፣ አሁን ደግሞ አባይ ቴሌቪዥን ለሰራተኞቹ ደሞዝ መክፈል እስከ መቸገር ካደረሰው ቀውስ ወጥቶ አሁን ያለውን የስኬት መንገድ እንዴት ሊጀምር እንደቻለ ነግረናችሁ በቪዲዮአችን በዋናነት ወደ ያዝነው የአባይ ቴሌቪዥን እና የኢቢኤስ ቴሌቪዥን አሁናዊ ተቀናቃኝነት እንወሰዳችሁ። ከ2 ዓመታት በፊት ማለትም 2015 ዓ.ም ላይ አባይ ቴሌቪዥን ለሰራተኞቹ እስከ 3 ወር ለሚጠጋ ጊዜ ደሞዝ መክፈል የተቸገረበት ጊዜ እንደነበረና ከዚህ ጋር በተያያዘ አንዳንድ ሰራተኞቹን እስከ ማጣት የደረሰበት ሁኔታ ላይ ደርሶ እንደነበረ መረጃው አለን። ይህንን መረጃ ከአባይ ቴሌቪዥን ማርኬቲንግ ማናጀር ከሆነችው ዮርዳኖስ ስለሺ ጋር በነበረን ቆይታ ያነሳን ሲሆን የሷን ምላሽ የነበረው ይህ በማንኛውም ቢዝነስ ውስጥ የሚያጋጥም ጉዳይ ነው፣ እኛም አጋጥሞን ነበር፣ ነገር ግን አስቸጋሪውን ጊዜ በድል ተወጥተነዋል ስትል ነግራናለች። ውድ ቤተሰቦቻችን አባይ ቴሌቪዥን ከዚህ ቀውስ በመውጣት አሁን የስኬት መንገድ ሊጀምር የቻለው ቀደም ሲል እንደነገርናችሁ ትኩረቱን ካደረገበት ፖለቲካ ወደ መዝናኛው ማተኮሩ ሊሆን ይችላል የሚል የራሳችን ምልከታ አለ። አባይ ቴሌቪዥን አባይ ሚዲያ በነበረበት ወቅት ብዙዎች የፖለቲካ ወሬዎችን ለመስማት ምርጫቸው የሚያደርጉት እና በዘርፉ ጠንካራ የመረጃ ምንጭ ነበር። አሁን ግን በእኛ ምልከታ አባይ ቴሌቪዥን ዜናዎቹ በበፊት ልክ ሆነው እየቀጠሉ ነው ብለን አናምንም። ለዚህም አባይ ቲቪ ትኩረቱን ወደ መዝናኛው ማዞሩ ምክንያት ሊሆን ይችላል ብለን ያሰብነው ነገር ቢሆንም አባይ ቴሌቪዥኖች ግን በጭራሽ ዜና ላይ ያለንን ትኩረት አልተውንም፣ ሁለቱንም እኩል እያስኬድን ነው ሲሉ ተደምጠዋል። ብናደርግም ሞር መዝናኛው ላይ ፎከስ አድርገን ስንሰራ ማርኬቱ የሚፈልገውን ህዝቡ ጋር ምን ያስፈልገዋል የሚለውን ነገር ያው በሪሰርች ተደርገው ነው የሚሰሩት ማለት ነው። መጀመሪያ ላይ እንዳልከው በዜና በኩል ሲታወቁ ነበረ እና አሁን ወደ መዝናኛው የሚለው ነገር ዜናችንን ካየኸው ከማንኛውም ቴሌቪዥን ደረጃ ማለት ይችላል በዩቱብ ደረጃ ግን ስታየው ይሁ የአባይ የዜና ቻናል ቪው ነው ከፍተኛ የሚሆነው ላይ አሁን ከዚህ ሁለቱም ላይ እየሰራን ነው እንጂ ነው ወደ መዝናኛው የነበረው ነው ሳይሆን እንደ ድርጅት ሁለቱም ነገር ነው ይዘን ውድ ቤተሰቦቻችን እውነት እናንተስ አባይ ቴሌቪዥን በዜናው ዘርፍ ያለውን ተቀባይነት እንደከዚህ ቀደሙ ነው ብላችሁ ታስባላችሁ? የአባይ ቴሌቪዥን ስኬት ሚስጥሩ መዝናኛው ላይ ትኩረት ማድረግ መጀመሩ ነው ባልነው ላይስ ምን ያህል ትስማማላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን እያለን አሁን ደግሞ ከኢቢኤስ ቴሌቪዥን ጋር ወደ ተገናኘው ጉዳይ እንወሰዳችሁ። አባይ ቴሌቪዥን ገና አንድ ብሎ የሙከራ ስርጭቱን ሲጀምር ጀምሮ ያስቀመጠው ግልጽ ግብ ኢትዮጵያ ውስጥ ቁጥር 1 የቴሌቪዥን ጣቢያ መሆን ነበር። በወቅቱ በተለይም ኢቢኤስ ቴሌቪዥን እና ሌሎች የቴሌቪዥን ጣቢያዎች ከነበሩበት ከፍታ አንጻር ይህን ያሳኩታል ብሎ ማሰብ እጅግ ከባድ ነበር። በተለይም ሁላችንም እንደምናውቀው ኢቢኤስ ቴሌቪዥን የነበረበት ከፍታ በቀላሉ የሚደፈር አልነበረም። ኢቢኤስ ለረጅም ዓመታት የገነባው ስምና ያፈራው ተመልካች ቀላል የሚባል አልነበረም። ቴሌቪዥን ተመልካች የሆነ ኢትዮጵያዊ ሁሉ የሚመለከተውና በርካታ አሪፍ ፕሮግራሞች የሚተላለፉበት የብዙዎች ምርጫ የሆነ የቴሌቪዥን ጣቢያ ነው ብንል ማጋነን አይሆንም። እና እኚህን ሁሉ ነገሮች ለተመለከተ የኢቢኤስ የበላይነት በቀላሉ የሚነካ እንዳልሆነ መረዳት ይቻላል። አባይ ቴሌቪዥን ግን በወቅቱ ኢቢኤስን በልጬ አንደኛ ላይ ይቀመጣለሁ ብሎ ጉዞ ከመጀመር ያገደው አልነበረም። ምንም እንኳን ይህን ከባድ የሚመስል ጉዞ በድፍረት የጀመሩት ቢሆንም አሁን ግን ከኢቢኤስ ጋር ያላቸው ልዩነት በእጅጉ እየጠበበ እንደሆነ በአስገራሚ ሁኔታ እየተመለከትን እንገኛለን። ውድ ቤተሰቦቻችን አንድ ያስገረመንን ነገር እንንገራችሁ። ይህን ቪዲዮ ከማዘጋጀታችን በፊት በዚህ የዩቲዩብ ገጻችን በአሁኑ ወቅት የእናንተ ተወዳጅ የመዝናኛ የቴሌቪዥን ጣቢያ የቱ ነው የሚል መጠይቅ አዘጋጅተን የነበረ ሲሆን በምርጫው ላይ ከተሳተፋችሁ ቤተሰቦቻችን መሃል ከ70 በመቶ በላይ የምትሆኑት አባይ ቴሌቪዥንን መምረጣችሁ ያልጠበቅነውና በእጅጉ ያስገረመን ጉዳይ ነበር። በምርጫው ላይም ያልተሳተፋችሁ ሌሎች ቤተሰቦቻችን የእናንተን ተወዳጅ የመዝናኛ ቻናል ኮሜንት ላይ ታጋሩን ዘንድ እንጠይቃለን። እንግዲህ ይህ የእናንተ ምርጫና ከዚህ ቀደም በሰራናቸው ቪዲዮዎች ስር የሰጣችሁንን ኮሜንቶች በመመልከት አባይ ቴሌቪዥን አሁን ላይ ልክ አቅዶ እንደጀመረው ሁሉ ከባድ የሚመስለውን ኢቢኤስን መቀናቀን በከባዱ መጀመሩን መረዳት ችለናል። ምንም እንኳን አንዳንድ ቤተሰቦቻችን አባይ ቴሌቪዥን ሙሉ ትኩረቱን ኢቢኤስ ላይ ማድረጉ
እንዳላስደሰታቸው እንዲሁም የኢቢኤስን አቅራቢዎች ማስኮብለሉ እንዳልተዋጠላቸው ይልቁንም የራሱ መንገድ ላይ ትኩረት ቢያደርግ ብላችሁ ሐሳባችሁን አቅርባችሁልን ነበር። እኛም ይህንኑ ጥያቄ ለአባይ ቴሌቪዥን አቅርበን የተሰጠን ምላሽ እኛ ያስኮበለልናቸው ሳይሆን እነሱ ፈልገው እየመጡ ነው የሚል ነበር። በተጨማሪም ጥሩና ለተመልካቾቻችን የሚመጥን ፕሮግራም ይዞ የሚመጣን ሰው ሁሉ ከየትኛውም የቴሌቪዥን ጣቢያ ቢመጣ እንቀበላለንም ብለዋል። ያው እንዳልኩ ፍላጎት ያላቸው ሰዎች እና አቅም ያላቸው ሰዎች ልዩ አይዲያዎችና ኮንተንቶች የመዝናኛ ሀሳቦች ነው ይመጡልን። ያው በእኛ በኩልም ደግሞ ባለን ኤዲቶሪያል ፖሊሲ ያሉት ነገሮች ቼክ አድርገን የምንቀበላቸው እንጂ ያው ሚዲያ ላይ እየተወራ ባለው በዚህ ያህል ገንዘብ በዛ ሳይሆን ለህዝቡ ይወደዋል፣ ይመጠናል የሚሉ ተወዳጅ የሚያደርጉና ከሌላ ደግሞ ከአባይ ኳሊቲ ጋር ሆኖ ለህዝቡ ተቀባይነት ያገኛል ናቸው። ማንኛውም ሰው ከማንኛውም ስቴሽን ሆነ እንዳልኩ ማንኛውም ታለንት ያለው ሰዎች ቢመጡ እነዛ ሰዎች መድረኩን ከፍ አድርገን በጋራ እየሰራን ምንም እንኳን በድምጹ ላይ እንደሰማችሁት አብዛኞቹ አቅራቢዎች ከአባይ ቴሌቪዥን ጋር ለመስራት ራሳቸው መምጣታቸው እውነት ቢሆንም አባይ ቴሌቪዥንም ግን የሚፈልጋቸውን ሰዎች ለማግኘት የራሱን መንገድ እንደሚከተልና ፈልጎ እንደሚያገኛቸው አንድ ስማቸው እንዳይጠቀስ የፈለጉ የጣቢያው የቅርብ ሰው ነግረውናል። እኚህ ሰው ለአብነትም ራኬብ አለማየሁ አባይ ቴሌቪዥን ላይ ጀምራ ስለተወችው ያልተሳካ ፕሮግራም ሲነግሩን መጀመሪያውኑም አባይ ቴሌቪዥን ገፋፍቷት የጀመረችው ፕሮግራም ስለነበረ ነው የከሸፈው ሲሉም ከጉዳዩ ጋር አያይዘው ነግረውናል። እኛም በዚህ የራኬብ ፕሮግራም ጉዳይ ተመርኩዘን ሌሎች በአባይ ቴሌቪዥን ይመጣሉ ተብሎ የቀሩትን የሜላት ነብዩና የድምጻዊት ኩኩ ሰብስቤ ፕሮግራም የመቅረታቸው ምክንያት ለማጣራት ጥረት አድርገን ያገኘነው መረጃ እንንገራችሁ። ሜላት ልትጀምረው የነበረው ፕሮግራም ማንነት የተሰኘ ሲሆን ፕሮግራሙንም ልትሰራ ያሰበችው በወቅቱ ካገባችው አዲሱ ባሏ ጋር በየሀገሩ እየዞረች ነበር። ፕሮግራሙ ማስታወቂያ ተሰርቶለት በቅርብ ቀን ይጠብቁም ቢባልም ሜላት ነብዩ ከባለቤቷ ጋር ብዙም ሳትቆይ ካረገዘች በኋላ በመፋታቷ ፕሮግራሙ ሊደረግ እንዳልቻለ አረጋግጠናል። ተወዳጇ ድምጻዊት ኩኩም ብትሆን ከኩኩ ጋር ጨዋታ የተሰኘ ፕሮግራም ጀምራ ከድምጻዊ ነዋይ ደበበ ጋር ቆይታ አድርጋ አንድ ኤፒሶድ የተለቀቀ ቢሆንም ያ የመጀመሪያ ኤፒሶድ የፕሮግራሙ የመጨረሻም ኤፒሶድ ሊሆን ችሏል። የዚህ ፕሮግራም መቅረት ደግሞ ኩኩ ድንገት የገጠማት የቤተሰብ ሐዘን እንደሆነና ከዚህ ለመመለስ ብዙ ጊዜ ስለፈጀባት ፕሮግራሙ ሊቀጥል እንዳልቻለ ባደረግነው ጥልቅ ማጣራት ልናረጋግጥ ችለናል። ቪዲዮውን ላይክ ሳታደርጉ እዚህ ድረስ የመጣችሁ እባካችሁ ላይክ በማድረግ አበረታቱን እያልን በቪዲዮአችን ወደ ያዝነው የመጨረሻ ጉዳይ እንውሰዳችሁ። እንደሚታወቀው የኮሜዲያን አሌክስ ከአባይ ቴሌቪዥን ጋር መለያየት ከዚህ የአባይና ኢቢኤስ ተቀናቃኝነት ጋር ተያይዞ በስፋት ሲነሳ ነበር። አሌክስ ኢቢኤስ ቴሌቪዥን ቃጠሎ የተሰኘ ፕሮግራም ላይ ስለቀረበ አባይ ቴሌቪዥን አባረረው ተብሎ ይወራም ነበር። ሆኖም ከጉዳዩ ጀርባ ያለው እውነታ ግን ይህ እንዳልሆነ አረጋግጠናል። አባይ ቴሌቪዥን አሌክስን አላባረረው። ይልቁንም ቀደም ሲልም ጀምሮ ከገዛ ጓደኞቹ ከነ ኮሜዲያን ደምስ ጋር የገባበት አለመግባባት ዋነኛው ምክንያት እንደሆነ ልናረጋግጥ ችለናል። ጓደኞቹ አሌክስ ኢቢኤስ ላይ ከቀረበ በኋላ ለምን የማይረባ ፕሮግራም ላይ ዝም ብለህ ትቀርባለህ በማለት በዋሻው እንዴ ያገኘነው ያለነውን ትልቅ ተቀባይነት አቃለልከው በማለታቸው የነበራቸው አለመግባባት እየሰፋ በመምጣቱ አሌክስን አባሯቸው እንዳይሰራ ያደርጋሉ። እኛም ባለን መረጃ አሌክስን ያሰናበቱት የገዛ ጓደኞቹ እንጂ አባይ ቴሌቪዥን አይደለም። ይልቁንም የጣቢያው ስራ አስኪያጅ የሆኑት አቶ ግሩም አሌክስ ጋር በመደወል እንዲመለስ ሊያግባቡ እንደሞከሩም ሰምተናል። ሆኖም አሌክስ ግን ከጓደኞቹ ጋር በተፈጠረበት ቁርሾ የመመለሱን ሐሳብ ሊቀበለው አልቻለም። ውድ ቤተሰቦቻችን ሰፋ ባለ መልኩ በአሁን ወቅት የተመልካቹ ተቀዳሚ ምርጫ ወደ መሆን እየመጣ ስላለው አባይ ቴሌቪዥን የሰራንላችሁ ቪዲዮ እዚህ ጋር እናበቃለን። ቪዲዮአችንን ስናዘጋጅ አባይ ቴሌቪዥንን ጨምሮ መረጃ በመስጠት የተባበሩንን አካላት ከልብ እናመሰግናለን። ለቻናሉ እንግዳ የሆናችሁ ሰብስክራይብ በማድረግ ተወዳጁ። በቀጣይ በሌላ ቪዲዮ እስክንገናኝ በሰላም ቆዩ።